ለእግዚአብሔር ይሁን። በእምነት መጽናት የሚል ሐሳብ ላይ እየተነጋገርን ነበረ እና ከዕብራውያን መጽሐፍ ምዕራፍ 10 ቁጥር 36 ላይ ያለውን ቃል እንዲሁም በሉቃስ ምዕራፍ 14 ቁጥር 28 እስከ 30 ያለውን ቃል ግን በብዛት በአብዛኛው ጊዜ የሉቃስን ክፍል ስንመለከት ቆይተናል። ስለዚህ በእምነት መጽናት የሚለውን ቃል ረገጥ አድርገን ዛሬ የተወሰነ ነገር ተነጋግረን እንጸልያለን። እግዚአብሔር ይረዳናል። እምነት በጣም ወሳኝ ነገር ነው ወገኖቼ። በእምነት መንቀሳቀስ በእግዚአብሔር መንግስት ውስጥ በጣም ቁልፍ ነገር ነው። ብዙ ነገሮቻችንን እንደ መንፈሳዊ ሰው የሚያንቀሳቅሰው እምነት የሚባል ነገር ነው። ሰው እምነት ሲጠፋ ፍርሃት ይወርሰዋል። እምነት የሌለው ሰው ፍርሃት የሞላበት ሰው ነው። የእምነት ተቃራኒ ፍርሃት ነው። በፍርሃት ውስጥ ያለ ሰው ደግሞ የእግዚአብሔርን ፍቃድ ማገልገል አይችልም። በእግዚአብሔር ቤት ውስጥ እስከ ፍጻሜ ድረስ እኛ ወደ ጌታ እስክንሄድ ወይ ጌታ እስኪመጣ እንድንቆይ የሚያደርገን እምነት የሚባል ኃይል ነው። ይህ መለኮታዊ ኃይል ለአንድ ክርስቲያን እጅግ በጣም ወሳኝ ነገር ነው። ብዙ ሰዎች ዛሬ በእግዚአብሔር ቤት ውስጥ መጽናት ያልቻሉት፣ በእግዚአብሔር ቤት ውስጥ ማገልገል የማይችሉት፣ በህይወታቸው ስኬትን፣ በህይወታቸው ፈውስን፣ የትኛውም በረከት መንፈሳዊ በሉ ምድራዊውን በረከት በህይወታቸው ላይ ኤክሰርሳይዝ ማድረግ የማይችሉት እምነት የሚባለው ነገር በህይወታቸው ላይ ስለሳሳ ነው። እምነት ስንመጣ በእምነት እንዲሁ በጸጋው ድነን ወደ እግዚአብሔር መንግስት ወደ ፍቅሩ መንግስት ገብተናል። ነገር ግን ያ እምነት እለት በህይወታችን ውስጥ ኤክሰርሳይዝ የምናደርገው ተግባራዊ የሆነ እንቅስቃሴ ነው። አንድ ጊዜ ትላንትና ወደ ጌታ የመጣንበት የእምነት ልክ እስከ ፍጻሜ አያስኬደንም። አሜን። ይሄ እውነት ነው። ጌታን ስናገኝ አምነን በእምነት የእግዚአብሔር ልጆች ተብለናል። ግን በዛ እምነት እስከ ፍጻሜ ድረስ እሄዳለሁ ማለት ትንሽ ነገሩን አንደርስቲሜት እንደማድረግ ነው። ያቀለዋል ነገሩ። እምነት እለት በህይወታችን ላይ የሚታደስ ነገር ነው። መታደስ አለበት፣ ሪኒውድ መሆን አለበት እምነታችን። ለምን? እምነታችንን የሚገዳደሩ በጣም አያሌ ቁጥር ስፍር የሌላቸው ነገሮች በዚህ ምድር ላይ ስላሉ እንደውም ሰይጣንን ከምንዋጋው ይልቅ ለእምነታችን መዋጋት ያዋጣል። አሜን። የእግዚአብሔር ቃል ሰይጣንን ፋይት አድርጉት አይለንም፣ ተቃውሙት ይላል። በእርግጥ ግን ዝም ብለን ሰይጣንን እየጮህን ስለገሰጽነው ብቻ በህይወታችን ፍሬያማነት፣ በህይወታችን ስኬታማነትን ማየት አንችልም። ነገር ግን fight the good fight of faith ይለናል እግዚአብሔር ቃል። መልካሙን የእምነት ገድል ተጋደል ብሎ ለጢሞቴዎስ ጳውሎስ ሲናገረው ታያላችሁ። እምነት እስከ ፍጻሜ ድረስ የምንዋጋው ፋይት የምናደርግለት ነገር ነው። እምነትን ሳይሆን የምንዋጋው ለእምነት ግን we fight ራሳችንን እናቀርባለን። ይሄ በጣም ወሳኝ ነገር ነው ወገኖች። ዕብራውያን 10:36 ላይ ያለው ቃል የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። ግን መጽናት ወደ መጽናት የሚያመጣን እና ወደ ተስፋው ቃል የሚያደርሰን እምነት የሚባል መለኮታዊ ኃይል ነው። እምነት ከሌለ በህይወታችን ላይ በኃይል ኦፐሬት ማድረግ ካልቻለ እምነት ይሄ እዚህ ዕብራውያን ላይ የተጻፈልን ነገር እውን አይሆንም ወይ ለማድረግ እንቸገራለን። ወደ መጽናት መምጣት ይከብዳል። ስለዚህ እምነት ወሳኝ የህይወታችን ኢንጂን ነው። ስለዚህ ወገኖቼ ዛሬ እስከ ፍጻሜ ድረስ በክርስትና ህይወት ጉዟችን ላይ እስከ ፍጻሜ ድረስ ሄደን የህይወት አክሊላችንን እስክንቀበል ድረስ በታላቅ እምነት እየተጋደልን እንድንኖር የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው። ሃሌሉያ። ስለዚህ በአንደኛ ጢሞቴዎስ 6:12 ላይ አሁን የተናገርኩት ቃል እንደዚህ ይላል። አንደኛ ጢሞቴዎስ 6:12 ላይ እንደዚህ ይላል፣ መልካሙን የእምነት ገድል ተጋደል። ጳውሎስ ለጢሞቴዎስ ነው የሚለው። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን
ሕይወት ያዝ። የዘላለምን ሕይወት ያዝ። በብዙ ምስክሮች ፊት የተናገርክለትን ያንን ሕይወት ይላል። አያችሁ ብዙዎቻችን እኮ ብዙ ጊዜ እጃችንን አንስተናል። አንድ ጊዜ ብቻ አይደለም ጌታን ለመቀበል። አንዳንድ ጊዜ በሕይወትም ስንደክም ጌታ ሆይ ማረን ብለን ያነሳንባቸው ጊዜያቶች አሉ። እውነት ውሸት? ጌታ ሆይ ከእንደገና ማረኝ፣ ከእንደገና በቃ ፈውሰኝ፣ ከእንደገና አቁመኝ፣ ከእንደገና ብለን ያልንባቸው ጊዜዎች። እንዲሁም ጌታን ስንቀበል ሰይጣንን ክጃለሁ፣ ዓለምን ክጃለሁ ብለን እጃችንን አንስተን በሰው ፊት እንዲሁም ደግሞ በሰው ፊት ሁላ ኢየሱስ ክርስቶስ ያድናል ብለን መስክረናል። ስለዚህ ይሄንን ነው የሚለው። ይሄን የመሰከርክለትን ሕይወት ሃይማኖት አይደለም፣ ሕይወት ይሄን የመሰከርክለትን ሕይወት ወደ ዘላለም ሕይወት ወደ ዘላለም ኢተርናል ላይፍ ወደዛ የሚወስደውን መንገድ አጥብቀት ይዝ ዘንድ እስከ ፍጻሜ እስከ ዳር እስከ ጫፍ ታደርሰው ዘንድ ይላል መልካሙን የእምነትን ገድል ተጋደል። ስለዚህ እምነት ሁሉ ጊዜ የምናዳብረው ነገር ነው ወገኖቼ። የትላንትናው እምነታችን የሆነ ችግርን አሻግሮናል። የትላንትና እምነታችን የሆነ ቋጠሮ ፈቶልናል። የትላንትና እምነታችን ፈውሶናል። የዛሬን ቻሌንጅ በጣም በፈረጠመ እምነት ልንጋፈጠው ይገባል። ምክንያቱም የሰው ህይወት ሰልፍ ነው። በህይወት መስመር ላይ በህይወት መንገድ ላይ ብዙ አጋጣሚዎች አሉ ቻሌንጅ የሚያደርጉን። ሁሉም እንደ ክርስትናችን ሌብል እንደ እድገታችን ልክ የሆነ የእምነት ልክ ይጠይቃል፣ የእምነት መጠን ይጠይቃል። ስለዚህ እምነታችን ውስጥ ኦሬዲ እምነት አለ። ባይዘው እግዚአብሔርን እምነት ስጠኝ ብላችሁ እንዳትጸልዩ። ኦሬዲ አለ እምነት። ስላመንን ነው እዚህ ያለ ነው። ያ እምነት አለ። ግን አንዳንድ ጊዜ አቧራ ይለብሳል ያ እምነት። በሁኔታዎች ስንጠላለፍ፣ በችግር ብዛት፣ በተቃውሞ ብዛት፣ በከበባ ብዛት፣ በተለያየ መንገድ ዲስከሬጅመንት ወይም ጠላት ሰይጣን ዲስከሬጅመንት በህይወታችን ያመጣል። ወይም እኛም በምኞታችን ስንሳብ አንዳንድ ጊዜ ከመንገድን ወጣና ከእምነት መንገድን ወጣና ራሳችንን የሆነ ስፍራ ላይ እናገኘዋለን። በዛን ጊዜ ግን ከእንደገና የእምነትን ጋሻ ማንሳት ያስፈልጋል። ስለዚህ አዲስ ቻሌንጅ፣ አዲስ ሌቭል ኦፍ እምነት፣ አዲስ የእምነት ደረጃ ይጠይቃል። በትላንትናው እምነት የዛሬውን ቻሌንጅ አታልፈው። ስለዚህ ዛሬ በዚህ ላይ እንነጋገራለን። ክብር ለእግዚአብሔር ይሁን። መልካሙን የእምነትን ገድል ተጋደል። ሰይጣንን ተጋደል አይደለም። ከሰይጣን ጋር ተሸንፏል። ጠላት ዲያብሎስ ተሸንፏል። በቃ ሂዝ ዲፊትድ እኮ የተሸነፈ ጠላት ነው ያለን። አሁን አንተን መጥቶ ተዋግቶ የሚያሸንፍ ጠላት የለህም። አሁን የለም፣ የተሸነፈ ጠላት ነው። ግን ዙሪያችሁን ይዞራል ይላል። ስለዚህ ተቃወመው። go away። ሲምፕል ወርድ ነው የሚያስፈልገው። in Jesus name ሂድ። ብዙ ትግል አያስፈልገውም ሰይጣን። እምነታችን ግን በተናል ወገኖች። እምነትን ገድል ግን መልካሙን የእምነትን ገድል ግን መጋደል ያስፈልጋል። ስለሚፈተን እምነታችን በተለያየ ሁኔታ ውስጥ ሲያል እኛ በተለያየ ሁኔታ ውስጥ ስናልፈ ስለሚፈተን ማለት ነው። እዚህ ለምንድን ነው አንዳንድ ጊዜ እንደ አማኞች እምነታችን የሚደክመው? ለምንድን ነው እምነታችን ለምን ይደክማል? የተለያዩ ምክንያቶች አሉ እምነታችን እንዲደክም የሚያደርጉ። አንደኛውና ዋነኛው በእኛ ህይወት ውስጥ ለእምነታችን ጠር የሆነ ወይም ለእምነታችን መዳከም ምክንያት የሚሆነው ነገር ከእግዚአብሔር ቃል ጋር ያለን ህብረት በጣም የላላ ስለሆነ ነው። እግዚአብሔር ቃል ጋር ህብረት ከሌለን ወገኖቼ እምነታችን በተለያየ መንገድ ውስጥ ስናልፍ ይፈተናል። ዲስከሬጅመንት በቀላሉ ወደ ህይወታችን የሚመጣበት አንዱ መንገድ የእግዚአብሔር ቃል በሙላት በህይወታችን ስለሌለ ነው። እምነት ከመስማት ነው፣ መስማትም
በእግዚአብሔር ቃል ነው። በቃ እምነት የሚዳብረው እምነት የሚያንሰራራው የሚያድገው በእግዚአብሔር ቃል ነው። ይሄ ቃል የእግዚአብሔር ቃል እምነትን በህይወታችን ይተክላል፣ ያሳድገዋል። ቃሉን ስታነቡ የሆነ የሚፈጠር እምነት አለ፣ የመለኮት ነው። you cannot describe it። በቃላት ዲስክራይብ የማታደርጉት እምነት ማለት የማታዩትን ነገር እኮ የሚያስረግጥላችሁ ነው ይላል። ወረድ ብላችሁ ስታን ያላያችሁትን እጃችሁ ያልገባን ፊዚካሊ የማይጨበጥ ነገር እንዳለ አድርጎ ማመን ነው እምነት። እንዳለ አድርጎ መቁጠር ነው እምነት። ሳትፈወስ ምልክቱ ያለ ሰውነት ላይ ሲምፕተሙ ያለ ሰውነት ላይ ተፈውሻለሁ ብለ እንደ ተፈወሰ ሰው አክት ማድረግ ነው እምነት ማለት። ይሄ ማለት ዝም ብሎ ራስን ማጃጃል አይደለም ወገኖቼ። እውነት ስለሆነ ነው የእግዚአብሔር ቃል። እናንተ በመገረፉ ቁስል ተፈውሳችኋል ይላል። the moment ያንን ቃል ስትናገር ሰማይ አክቲቬት፣ መላእክቶች አክቲቬትድ ናቸው። ምክንያቱም ቃሉን የሚሰሙ መላእክቶች አሉ። they are after your word። ሌላ ቃል ብትናገር አይነቃነቁም፣ አይሰማቸውም። they don't understand። ሲግናሉ አይደርስም እነሱ ጋር። the moment የእግዚአብሔርን ቃል ካንደበት ማውጣት ሲጀምር ግን ሲግናል ይሰጣል ለመላእክቶች። ስለዚህ አንተ በመገረፉ ቁስል ተፈውሻለሁ ስትል ፈውስን የሚያፈጥሩ መላእክቶች አክቲቬትድ ናቸው። ስለዚህ ከዛ በኋላ አንተ ፈውስ አይደለም የምትለምነው፣ ልክ እንደ ተፈወሰ ሰው ነው አክት የምታደርገው። እግር ታሞ እያነከስክ ነው፣ ቀጥ ብለህ መሄድ ትጀምራለህ። you start exercising I walk in faith። እራመዳለሁ በእምነት። ብዙ ሰዎች እንዴት ነው ቤተክርስቲያን ላይ መጥተው አንዳንዶቹ ፈውሳቸው ኢንስታንት ነው፣ ቅጽበታዊ ነው። ያንዳንድ ሰው ፈውስ በቃ the moment የተነገረባቸው ቃል በህይወታቸው ላይ የሆነ የሚሰራው ስራ አለ። እምነታቸው ነው የሚያድናቸው ወገኖቼ። እምነት ያንዳንዱ ሰው ደግሞ ጊዜ ይፈልጋል። ሁሉም ፈውስ ኢንስታንት አይደለም ወይም ቅጽበታዊ አይደለም። ሁሉም ፈውስ ቃሉን ትናገራለህ፣ ከዛ በኋላ የሆነ በሰውነት ላይ የሚሰራ ስራ አይለ። እሱ ጊዜ ይፈልጋል። መድኃኒት ውጠ መድኃኒት ዶክተር ጋር ሄደ መድኃኒት ሲታዘዝልህ ዶክተሩ የሚሰጠ ፕሪስክሪፕሽን ላይ ይሄን መድኃኒት በቀን 3 ለ7 ቀን ውሰድ ነው የሚልክ በለና የመጀመሪያው ቀን ጧት፣ ምሳ፣ እራት መድኃኒቱን ወስደ ብታቋርጥ ፈውስ ይጸናል? ኮንሲስተንሲ የሚባል ነገር አለ። ኮንሲስተንት መሆን ይጠይቃል አይደለ? በሜዲካል ወርልዱ ራሱ ፈውስ ኢንቱ ኢፌክት እንዲመጣ ተግባራዊ እንዲሆን ኮንሲስተንት ሆነ ዲሲፕሊንድ ሆነ የተሰጠህን መድኃኒት መውሰድ ይጠበቅብሃል። የእግዚአብሔርን ቃል ካንደበትህ ካወጣህ በኋላ ሰውነት ላይ የህመም ስሜት ሊሰማህ ይችላል። it might linger ሊቆይ ይችላል። you still feel the symptom። ከዛ በኋላ ግን ምንድነው የሚለው ሰውነት ወይም ሰይጣን ጨለማው መጥቶ ለጆሮ ዊስፐር የሚያደርገው ይሄው እኮ ምልክቱ እኮ አለ፣ አልተፈወስክም ነው የሚለው። አልዳንክም እኮ ይሄው ይሰማ የለ እንደ ራስ ምታቱ the symptom is still there ነው የሚለው። ኢግኖር ማድረግ ይኖርባችኋል እንደ አይነት ድምጽ። be consistent። እግዚአብሔር የሚፈልገው disciplined ሆነን consistent። yes I still feel the system but I'm healed። ምልክቱ አለ ግን ተፈውሻለሁ። ይሰማኛል ግን ተፈውሻለሁ። እኔ በመገረፉ ቁስል ተፈውሻለሁ። ፈውስ የልጆች እንጀራ ነው ተብሎ ተጽፏል። እንደ እንጀራ በለዋለሁ። ነገም ይመጣል። yes እኔ ተፈውሻለሁ። ሰይጣን እንደዚህ ነው
ጢባጢቤ ብንጫወተው በህይወታችን ሲምፕተሙን እያሳየ በስሜትህ ላይ ይጫወታል። ጻድቅ ግን በስሜት ሳይሆን በእምነት በህይወት ይኖራል። ጻድቅ በእምነት በህይወት ይኖራል ተብሎ የተጻፈው በስሜት አይደለም። እንግዲህ ስሜት የስሜት ዋሶች እኮ ነው እንደታመምክ የሚነግር you feel it አይደለ? ተሰማኝ እኮ ነው የምንለው። እንዲህ ይሰማኛል ነው የምንለው። ምን ታምናለህ? የምታምነው ነህ አንተ። ሰው ያመነውን ነው የሚሆነው። ለዛ ነው ሰዎች አንዳንዴ ኢንስታንትሊ ፈውሳቸውን የሚጸናው። ያመኑበት ልክ ፈውሳቸውን ለፈውሳቸው ኃይልን ይሰጠዋል። በእምነት ሳራ ጸነሰች ይላል። በዛ እድሜዋ እምነቷ እኮ ነው እንድትጸንስ ኃይል የሰጣት። ሌላ እኮ ፊዚካሊ እኮ ባዮሎጂካሊ እኮ ኢትስ ኢምፖሲብል። መጽሐፍ ቅዱስ ላይም እኮ እድሜዋ እኮ አልፎ ነበረ ነው የሚል which means የሆነ ባዮሎጂካሊ ፕሩፍ ሊደረግ የማይችል በሳይንስ ፕሩፍ ሊደረግ የማይችል እውነታ ፋክት አለ እሷ ጋር። ይሄ ግልጽ ነው። ፋክቱ እኮ ያለ ነው። ግን በእምነት ጸነሰች ይላል ሳራ። በእምነት ለመጸነስ ኃይልን አገኘች። እምነቷ ኃይል ሰጣት። ለፈውስ ኃይል የሚሰጥ እምነትህ ነው። እምነት ቢኖራችኋል ይሄን ተራራ ኢየሱስ ተነቅለ ከዚህ ሂድ ብትሉት ተነቅሎ ይሄዳል። በቃ ይሄ የቻሌንጅን ጥግ ነው ኢየሱስ ያሳየን። ተራራ እኮ ማለት እንደዚህ የሆነ ነገር የሆነ ቮልኬኖ መጥቶ ካላፈረሰው በስተቀር እንዲሁ በቀላሉ ሙቭ ብለህ የምታንቀሳቀሰው ነገር አይደለም። to that extent የሆነ ቻሌንጅ ቢገጥምህ አለ ኢየሱስ እምነትህ ሙቭ ያደርገዋል ይላል። እምነት ይሄን እምነት ለዚህ እምነት እንድንጋደል ነው እግዚአብሔር የሚፈልገው እንጂ ከሰይጣን ጋር ጉሮሮ ለጉሮሮ ተያይዘን ለቃክ ሂድ ግባ ጉጣን ሰይጣንን ጎአዌ ነው በቃል ባንድ ቃል በኢየሱስ ስም ለቃቅና ሂድ። ኢየሱስ ሲታገል አይታችሁታል። አጋንንትን ያወጣ ነበር። በቃ ኮነ አጋንንትን ሲያወጣ ኢየሱስ ሂድ ለቃ ሂድ ሁለተኛ ዳግም እንዳትመጣ አለቀ። ፊኒሽድ። እምነታችንን ግን ብዙ የሚፈትኑ ነገሮች አሉ። ዛሬ ብዙዎች ከቤተ ክርስቲያን ሲርቁ ከህብረታቸው ከወንድሞች ህብረት ሲጎሉ ብዙዎች ሲዳከም ማገልገል ሲያቅታቸው ሲዝሉ ይሄ ሁሉ ተጽዕኖ ይሄ ሁሉ ዲስከሬጅመንት እምነት የሚባለው ነገር ሲሳሳ ነው በህይወት ላይ። እዚህ ጋር ለጢሞቴዎስ ያለበት በኤፌሶን ቤተክርስቲያን ላይ በቃ ዲስከሬጅድ ሆኗል። ጢሞቴዎስ መንፈሳዊ አባቱ ነው ጳውሎስ ለጢሞቴዎስ እና እያገለገለ ግን ልቡን የሚያወርድ መዓት ነገር ይመጣል። የሐሰት አስተማሪዎች ይነሳሉ። በቃ የተነገረውን ንጹህን የክርስቶስን ወንጌል የሚበርዙ አስተምሮች ይስፋፋሉ። ዲስከሬጅ የሚያደርግ የሚያወርድ ነገር። አንተ ግን ጽና፣ አስቀድመ የመሰከርክለትን በሰው ፊት የተናገርክለትን ይህ ወንጌል ይዘህ እስከ ፍጻሜ ሂድ፣ መልካሙን የእምነት ገድል ተጋደል እያለ ይመክረዋል። ዛሬም በፐርሰናል ህይወታችን ላይ ይሄ ነው። አንድ በመንፈሳዊ ህይወታችን እንደክማለን፣ ሁለት በግል ህይወታችን እንደክማለን። ለዚህ ሁሉ ግን ምክንያቱ መንፈሳዊ ሜዲሲን አለ። እሱን ሜዲሲን በትክክል መውሰድ አለመቻላችን። መንፈሳዊ መድኃኒት አለ። እሱን መድኃኒት ዲሲፕሊን ሆነን ኮንሲስተንትሊ ወይም በቀጣይነት ባለው መንገድ መውሰድ ባለመቻላችን የመጣ ከደከመ እምነት የተነሳ የሚገለጥ የህይወት ዝለት ነው የብዙዎቻችን ዛሬ ከቤተ ክርስቲያን የሚያወጣን በእምነታችን በአገልግሎታችን እንዳንጸና በህይወታችን ላይ እንኳን ይሄ ነው የሚባል ፍሬና ስኬት እንዳናይ ወይም የተጀመሩ ፕሮጀክቶቻችን እንዲጨናገፉ የሚያደርግ የጀመርነውን የእምነት ጉዞ አንዳንዶቻችን ትላንትና ላይ ስታክ አድርገናል። ትላንትና የነበረን ሌቭል ኦፍ እምነት ላይ ነን ያለነው። ወገኖቼ ትላንትና የነበረህን እምነት የሚሸረሽር
ሚሊዮን ነገር አለ ዛሬ በምድር ላይ። በቃ ሳይንሱ ምኑ ሰው እየመጣ ዜናው በዚህ በኩል እያደረገ ዲስፕሩቭ ሊያደርግልህ ይሞክራል። የመልስ ምት ያስፈልገዋል። አፕሮፕሪየት የሆነ የሚመጥነው መልስ ያስፈልገዋል በእግዚአብሔር ቃል። ስለዚህ የቃል ህብረት ልመለስ። የቃል ህብረት ከሌለን ይሆናል። ምሳሌ 4:20 ላይ ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ከዛስ ለምን? ለሚያገኟት ህይወት ለስጋቸው ፈውስ ነውና። ለስጋችን ፈውስ እንኳን የሚሆነው የእግዚአብሔር ቃል ለስጋችን ፈውስ ነው ወገኖች። ዛሬ በተለያየ ድካም፣ ህመም፣ በበሽታ በተለያየ ነገር ውስጥ እየተሰቃያችሁ ያላችሁ ሰዎች አሉ። የእግዚአብሔርን ቃል መዘዙበት። that's it በቃ ለስጋ ፈውስ ነው ይላል። ይሄን በልብ ጠብቀው፣ ቃሉን በልብ ጠብቀው። ወዴትም አይደል፣ በልብህ ነው የምትጠብቀው። ለስጋ ፈውስ ይሆናል። በሞመንት ከዚህ ቃል ጋር የተፋታን ጊዜ ነው ችግር የሚጀምረው። ክሪፕ እያደረገ ይመጣል። አናቀውም። ሲዝኑ መቼ እንደሆነ አታቁትም። በተለያየ መስመር ውስጥ ስትገቡ ራሳችሁን ከእግዚአብሔር መንግስት ከእግዚአብሔር ሐሳብ ውስጥ ስትወጡ ታገኙታላችሁ። የዛን ጊዜ እግዚአብሔርን ቃል ዳግም ማንሳት ያስፈልጋል። ሁለተኛው ሰዎች በእምነታቸው እንዳይጠነክሩ እንዳይበረቱ የሚያደርጋቸው ኩነኔ የሚባል ነገር ነው። አደገኛ የሰይጣን ተጽዕኖ። ለምን? ሰይጣን አስቀድሞ ምንድነው? የወንድሞች ከሳሽ ነው ተብሎ ተጠቅሷል መጽሐፍ ቅዱስ። እሱ የወንድሞች ከሳሽ ነው። ይከሳል። በኩነኔ ወይም በኮንደምኔሽን ውስጥ ያለ ሰው በእምነት ህይወቱን መምራት አይችልም። በሞመንት በኩነኔ ውስጥ ሰዎች ሲያዙ እኔ ኃጢአተኛ ነኝ ይላሉ። በክርስቶስ ኢየሱስ ያገኙትን የጽድቅ ማንነት ወይም ጽድቅ ያለው ብለው በድፍረት የሚናገሩበት ያንን ድፍረት ያጣሉ። ከባድ ነገር ነው ወገኖች። እኛ ጸድቀናል በክርስቶስ ኢየሱስ ሞትና ትንሣኤ። ጸድቀሃል አንተ፣ እኔ ጸድቅ ያለው ጸድቀናል። ጻድቅ ማለት ከእግዚአብሔር ጋር እግዚአብሔርን ማየት የሚችል የማየት ድፍረት ያለው ማለት ነው። ራይት ስታንዲንግ ዊዝ ጋድ ማለት ነው። ጽድቅ ማለት እግዚአብሔር ጋር የመቆም ድፍረት ማለት ነው። ጽድቅ ማለት እዚህ ላይ ጥያቄ ካለብን መጽደቅ አለ መጽደቃችን ቃሉ ምናልባት በጣም ጀርገን ሆኖብን ከሆነ ማለት በእግዚአብሔር ፊት ቀለል አድርገውና በእግዚአብሔር ፊት ስትታዩ ራሳችሁን ስታዩ በጣም ኃጢአተኝነትና የዝቅተኝነት ስሜት የሚሰማችሁ ያለ መብቃት ስሜት ስቲል የሚሰማችሁ አይነት ሰዎች ከሆናችሁ መጽደቃችሁን እርግጠኛ አይደላችሁ ማለት ነው። እንደጸደቃችሁ አታውቁም ማለት ነው። ያ ዕውቀት በጣም ወሳኝ ነው ለአማኝ ወገኖች። it's everything። መጽደቁን እርግጠኛ ያልሆነ ሰው በእግዚአብሔር ፊት በድፍረት ጸሎት መጸለይ አይችልም። ቢጸልይም መልሱን እንደማይቀበል አረጋግጦ ነው የሚጸልየው። ሲጸልይ እግዚአብሔር እስቲ ከፈቀደ ፍቃዱ ከሆነ ብሎ ነው የሚጸልየው። ጸሎቱ ራሱ ያስታውቃል። ሲጸልይ ራሱ ያስታውቃል። ጌታ ሆይ ፍቃድ ከሆነ ፈውሰኝ ነው የሚለው። ለምን ይተራተራል? እግዚአብሔር ይፈውሰኛል አይፈውሰኝም፣ እንደኔ አይነቱን ኃጢአተኛ ይፈውሳል ብሎ ነው የሚያስበው። ፋክት ነው የምነግራችሁ ወገኖች። ጸሎታችን ራሱ መመርመር አለባቸው። ፈውስ የልጆች እንጀራ ነው ይላል አይደል እግዚአብሔር ቃል። እግዚአብሔር ፊት ስለፈውስ ልመና አይደለም የምታቀርቡት። ኦሬዲ አንተ በክርስቶስ ኢየሱስ የመገረፉ ቁስል ተፈውሰሃል ስለተባል ያንን ክሌም ነው የምታደርገው። ኮንፌስ ነው የምታደርገው። ባንደበት ነው የምታውጀው። ያ በህይወት ላይ ኢንቱ ኢፌክት ወደ በቃ ስጋ ለብሶ እንዲመጣ ማለት ነው። ጻድቅ መሆኑ ያልገባው ሰው ግን አልጸደኩም ብሎ የሚያስብ ሰው ድፍረት የለውም። በድፍረት አይጸልይም። እንደዛ አይነት ጸሎት የድፍረት ጸሎት የለውም። ግን እግዚአብሔር ቃል ምን ይላል? የጻድቅ ሰው ጸሎት
በስራዋ እጅግ ኃይልን ታደርጋለች። የማን? የጻድቅ ሰው ጸሎት ናት ኃይል የምታደርገው። የጻድቅ ሰው ጸሎት ናት የምትፈውሰው። ስለዚህ እኔ ጻድቅ ነኝ ብዬ ካሰብኩኝ ስጸልይ የኔ ጸሎት መልስ እንደሚያመጣ አምናለሁ ማለት ነው። ለምን? የእግዚአብሔር ቃል ስለሚደግፈኝ። ምን ብሎ? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ስለሚል። ገብቷችኋል እምላችሁ? ስለዚህ ይሄ እምነት በውስጣችን ሪጀነሬት እንዲያደርግ በኃይል መስራት ደግሞ እንዲችል ከኩነኔ ነፃ የሆነ ህይወት ሊኖረን ይገባል። በሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። አሁን ኩነኔ የለባችሁም። ስሙን በእምነት ትጠራለህ፣ ይከናወንልሃል። ይሄ ነው በቃ። አያችሁ ክርስትናችንን ሲምፕል አድርጎልናል ክርስቶስ ኢየሱስ። ስሙ ይመስገን። ክብር ምስጋና ለሱ ይሁን። ከባድ አይደለም ክርስትና፣ ኮምፕሌክስ አይደለም። ግን ጉዞ የትዕግስት ጉዞ ነው። የትዕግስት ጉዞ ነው። ግን መጨረሻው ድል ነው። ፍጻሜው ድል ነው። በድል ግራውንድ ላይ ሆነህ ነው ፋይት የምታደርገው። በአሸናፊ ግራውንድ ላይ ሆነህ ነው እንዳሸነፍክ አውቀህ ነው የምትዋጋው ጠላትህን እንኳን። ዲፍረንሱ ያ ነው። ሶስተኛው መጥፎ የሆነ ከአንደበት የሚነገር ቃል የሰዎችን እምነት ይገላል ወይም ይሸረሽራል። ባድ ኮንፌሽን። እምነት እና ኮንፌሽን ወይም ይሄ በአንደበታችን የምናውጀው ቃል እጅግ በጣም የተቆራኙ ናቸው። እምነት ዘር ነው። የምናውጀው ቃል ዘራችን ላይ ውሃ እንደማጠጣት ነው። አንድን ዘር ዘርታችሁት ዝም ብትሉት ውሃ ባታጠጡት ለረጅም ጊዜ ፍሬውን አታዩትም። ወይም አንድ ገና እያደገ ያለ ተክል ላይ ለረጅም ጊዜ ውሃ ሳታጠጡት ብትቆዩ ፀሐይ ይወጣል፣ ይጠወልጋል፣ ቅጠሉ በዛው ይቃጠላል። ውሃ ግን እየቆያችሁ ብታጠጡት ይለመልማል፣ ያፈራል። ልክ እንደዛ ነው። እምነታችን ማደግ አለበት። ለማደግ you have to confess the word of God። የእግዚአብሔርን ቃል እንደ እግዚአብሔር ሐሳብ የሆነውን የእግዚአብሔርን ቃል ማወጅ ያስፈልጋል። የብዙ ሰዎች እምነት ግን ባጭሩ የሚቀጨው ወይም እምነታቸው የሚቀጭጨው በራሳቸው ላይ የሚናገሩት ክፉ ንግግር ነው። ተጸልዮላቸው ወይም ጸልየው እንኳን ፈውሳቸውን እንደተቀበሉ ስለማይም ጸሎቴ የተሰማ ግን አይመስለኝም፣ የተፈወስኩ ግን አይመስለኝም ይላሉ። በጣም አደገኛ ነገር ነው ወገኖች። ሞትና ህይወት በምላስ እጅ ናቸው ይላል እግዚአብሔር ቃል። ስለዚህ ህይወትንም ሞትንም በምላስህ ነው የምታገኘው። የዘራነውን በአንደበታችን የተናገርነውን እናገኘዋለን። ስለዚህ እኔ ይህንን በጣም ብዙ ጊዜ ተናግሬዋለሁ። በፍጹም በህይወታችሁ ላይ፣ በፍጹም በቤተሰቦቻችሁ ህይወት ላይ፣ በልጆቻችሁ ህይወት ላይ መጥፎ ንግግርን አትናገሩ። እንደ ክርስቲያን it works። ይሰራል ክፉ ንግግር። መልካም ነገር፣ መልካም ፍሬ፣ መልካም ንግግር አጥንትን እንደሚያለመልምና መልካም ፍሬን እንደሚያፈራ ሁሉ ክፉ ንግግርም ክፉን ፍሬ ይዞ ይወጣል። ስለዚህ እምነታችን እንዳይቀጭጭ እና እያበበ እንዲሄድ ሁል ጊዜ እንደ እግዚአብሔር ቃል አንደበታችን ሊገራ ይገባል። ንግግራችን እንደ እግዚአብሔር ሐሳብ መሆን አለበት። እግዚአብሔር ቃል ተፈውሰሃል ካለ ተፈውሰሃል፣ እኔ ተፈውሻለሁ ነው የምትለው። አንተ ራስ እንጂ ጅራት አይደለህም ካለ እግዚአብሔር ቃል እኔ ራስ ነኝ እያልክ ነው የምታውጅ። ሁኔታው ባይመስልም ኖ ዴቪል I have the word of God። ሰማይና ምድር የተፈጠሩበት ቃል እኔ ጋር አለ። እኔ በላይ እንጂ በታች አይደለሁም፣ ራስ እንጂ ጅራት አይደለሁም። በማጣት ውስጥ ብዙ ሰዎች ይመላለሳሉ። በድህነት ውስጥ ሰዎች ይመላለሳሉ። ብዙ ነገር ግን ከአንደበታቸው ፍሬ ጋር የተያያዘ ነው። እኔ የለኝም፣ እኔ ደሃ ነኝ፣ እኔ ብቸኛ ነኝ፣ እኔ አይሆንልኝም ይላሉ። ያሉትን ያገኙታል። እምነትን ይጎዳል ክፉ ንግግር። ባድ ኮንፌሽን አደገኛ ነው። አደገኛ ዘር ነው ክፉ ንግግር።
ሳታውቁት ነው አመል ሆኗል ማለት ሀቢት ሆኗል። ብዙዎቻችን ጋር እቺ ሀቢት ሆናለች። በጣም ምንም አይዘገንነንም ሁላ ስንናገር አይዘገንነንም። እውነቴን ነው የምላችሁ። በጣም ነው የምደነግጠው። አንዳንድ ጊዜ እደነግጣለሁ ሰዎች ሲናገሩ በራሳቸው ላይ በሀገራቸው ላይ ክፉ ሲናገሩ እደነግጣለሁ። ኢምፕሊኬሽኑን አያውቁትም። በጣም አደገኛ ነው፣ አደገኛ። ዛሬ ግን ይሄ አለማወቅ ከኛ ላይ ይነሳል በኢየሱስ ስም። እስከ ዛሬ ድረስ ሰምተነው እንኳን ቢሆን ይሄ እውነት ዛሬ ግን መጨረሻ ይሆንልናል በኢየሱስ ስም። በአንደበታችን በረከትን ብቻ ልንናገር ነው የተፈጠርነው። በዚህ አንደበት ባርኮት፣ በዚህ አንደበት እርግማን አይወጣም ወገኖቼ። it is impossible። አስነዋሪ ነው በጣም። በተለይ ደግሞ ክርስቲያን ሆነን ከአንደበታችን የእርግማን ቃል የምናወጣ ሰዎች ካለን ቢ ኬርፉል፣ ከባድ ዋጋ ያስከፍላል። የእግዚአብሔር ቃል አይልም በአንደበታችን እየባረክን በአንደበታችን ልንረግም አንችልም። በፍጹም አይሆንም። it's impossible። የእግዚአብሔር ቃል ያንን አይመክረንም። ስለዚህ ልንባርክ በቃ በረከት ልንሆን የተጠራ ነው በዚህ ምድር ላይ። ስለዚህ ስፒክ ፖዚቲቭ፣ በቃ ፖዚቲቭ የሆኑ ነገሮችን ተናገሩ። በእናንተ ላይ፣ በቤተሰቦቻችሁ ላይ፣ በእህቶቻችሁ፣ በወንድሞቻችሁ ላይ ስፒክ ፖዚቲቭ። ያንን ነገር ታጭዱታላችሁ፣ መልሳችሁ ፍሬውን ታዩታላችሁ። ሶስተኛው ጥርጣሬ ነው። የሰዎችን እምነት የሚሸረሽር ጉዳይ ጥርጣሬ። ቅድም ካልኩት ጋር በስሜት ከመመላለስ ጋር በጣም የተያያዘ ነው። ስሜታችንን በጣም የቅርብ ጓደኛ አድርገነዋል ብዙዎቻችን። በስሜት መመራት፣ በስሜት በፊሊንጋችን ውሳኔ መወሰን በጣም የተለማመድነው ነገር ነው ብዙዎቻችን በህይወታችን ላይ። እንዲህ ተሰማን፣ እንዲህ ተሰማኝ ብለን ነው የምንወስነው ከባባድ ውሳኔዎችን። ኖ that's a no go። በክርስቲያን ህይወት ውስጥ ስሜት ሳይሆን እምነት ነው የሚሰራው። በስሜት ሳይሆን በእውቀት እንድንመራ ይፈልጋል። በጥበብ እግዚአብሔር እንድንመራ ይፈልጋል። ስለዚህ ለጊዜው እስቲ ስሜቶቻችሁን ወደ ኋላ አድርጉት። እምነታችሁን ማሳደግ የምትፈልጉ ከሆነ ጃይንቱን መግጠም የምትፈልጉ ከሆነ በህይወታችሁ በእምነት በስሜት ከመመራት በእምነት ወደ መመራት አንድ እርምጃ ወደፊት ሄዱ። ታዩታላችሁ ውጤቱን። በጣም ዲሴፕቲቭ ስለሆነ ነው እንደዚህ ምላችሁ። ስሜት ዲሴፕቲቭ ነው፣ በጣም ይዋሻል ስሜታችን። በምናየው ነገር ከሆነ እምነታችን በጣም አሳዛኞች ነው። ኢየሱስ ክርስቶስም ይናገራል። በቃ ምልክት ካላየ አይሁድ ምልክት ካላየ በቃ ብሏል። በቃ እኛም ኢትዮጵያኖች እንደ አይሁድ ይመስለኛል። በቃ የሆነ ነገር ካላየን አናምንም። እምነት ግን በማየት አይደለም። ይሄ በፊዚካል አይን እሱማ እምነት አይደለም። የምታየውን ነገር ካመንክማ ምኑን እምነት ሆነ ይላል እግዚአብሔር። የማይታየው ግን እንደሆነ ወደ ገሃዱ ዓለም እንደመጣ አድርጎ መቁጠር ግን ያ እምነት ይባላል። ስለዚህ ያ ቢዮንድ ከአምስቱ ሴንስ ኦርጋናችን በላይ የሆነ መለኮታዊ አሰራር ይጠይቃል እምነት የሚባል። ያ እምነት ደግሞ በሁላችንም ውስጥ ዛሬ ዘሩ አለ። ያ እንዲያድግ እግዚአብሔር ይፈልጋል። ዛሬ ከትንሽ ነገር እየጀመራችሁ ያላችሁ ሰዎች አላችሁ። መጨረሻው ምን ይሆን እያላችሁ በጥርጣሬ በዳውት ውስጥ ይሄማ በቃ የትም አይደርስም የምትሉ ባንደበታችሁ፣ ይሄማ በቃ ከዚህ በላይማ አቅቶኛል፣ እግዚአብሔር እምነት ፈቃዱ ነው፣ ግን ይሄን ነገር እንዳደርግ ፈቃዱ ነው፣ እንድሰራ ፈቃዱ ነው፣ ይሄን ቢዝነስ እንድጀምር ፈቃዱ ነው፣ እንድፈወስ ፈቃዱ ነው። ጥርጣሬ፣ እነኚህ ሁሉ ስሜቶቻችን የሚነግሩን ነገሮች ናቸው። ይሄንን የሚያመጡት ስሜቶቻችን ናቸው። ይሄን ስሜቶቻችን ነጸብራቆች ናቸው። ጥርጣሬ በአጠቃላይ ዳውት የሚባለው ዳውት በጣም ስር የሰደደ ትራዲሽን ውስጥ ሁላ አለ ኢትዮጵያ ውስጥ። ከመጣንበት ማህበረሰብ ይዘነው የመጣን ነገር አለ። ካላየህ አትመን፣ በቃ ማየት ማመን ነው ተብለን ያደግነው። ማየት ማመን ነው፣ ካላየህ ግን አታምንም። እግዚአብሔር መንግስት ኦፖዚት ወይ ነው የሚሰራው። ሃሌሉያ። ስለዚህ ይሄ
ያልተስተካከለ አስተምሮትን በህይወታችን ላይ ከገባ ያ አስተምሮ ከኛ መውጣት አለበት። በእግዚአብሔር ቃል ይወጣል። ምክንያቱም አንዳንዴ ሮንግ ቲቺንግ ነው ይሄን ይዞ የሚመጣው። በቃ እንዴ ሴፍ ለመሆን በቃ እንዴ ለማንኛውም እንደ ይባላል አይደል ሁሉንም እንቁላልህን አንድ ባስኬት ውስጥ አታስቀምጠው የሚባል አባባልም አለ። if something happened እንቁላል ስለሆነ በቃ ተሰባሪ ስለሆነ ሁሉንም ይዞት ይሄዳል ነው ጨዋታው። ጻድቅ እንደዛ እንዲኖር አይደለም። ጻድቅ በእምነት በህይወት ይኖራል። ጻድቅ እንዳንበሳ አለ ፍርሃት ደግሞ ይኖራል ይላል። እንዳንበሳ በድፍረት ይኖራል ነው የሚለው። ሰው ከትንሽ ነገር ጀምራችኋል፣ ትንሽ ቦታ ናቸው፣ ትልቅ ደረጃ ትደርሳላችሁ። ያንን በእምነት የሚያይ መንፈሳዊ አይን ያስፈልጋል። ጥርጣሬ ግን የእምነታችሁ ልክ እጅግ ይጎዳዋል፣ ያወርደዋል። ስለዚህ ጥርጣሬን ከህይወታችን ላይ ፍጹም ልናስወግድ ይገባል። ማርቆስ ምዕራፍ 1 ቁጥር 40 እና እስከ 42 ላይ ያ አንድ ለምጻሙ ኢየሱስ ክርስቶስን ይመጣና ጌታ ሆይ ልታነጻኝ ትችላለህን? ብትወድስ ነው ያለው። እንደውም ብትወድስ ልታነጻኝ ትችላለህን? አስገራሚ ጥያቄ ነው የጠየቀው ኢየሱስን። ኦሬዲ እኮ ሰውዬ ብትወድስ እኮ ማለት ተጠራጥሯል ማለት ነው ሊትራሊ። ምናልባት ፈቃዱ ላይሆን ይችላል እንድነጻ የሚልም ሐሳብ ትንሽም ብትሆን ባይምሮ ውስጥ አለች። ጌታ ግን የመለሰለት መልስ እወዳለሁ፣ ንጻ ነው ያለው። እወዳለሁ። ዛሬም ኢየሱስ ይወዳል አንቺ እንድትፈወሽ፣ አንቺ እንድታድጊ ይወዳል። አንተ እንድትሰፋ ይወዳል። አንተ እንድታድግ፣ እንድትለመልም፣ እንድትበለጽግ ይወዳል። ተጠራጣሪ እንድንሆን እመን እንጂ አትፍራ ነው ያለው። እመን እንጂ አትፍራ። ተጠራጣሪዎች አንዳች ነገር አያገኙም ይላል። በሁለት ልብ የሚያነክሱ አንዳች ነገር አያገኙም፣ እዚህም እዛም። የእግዚአብሔር ቃል ምን ይላል? የእግዚአብሔርን ፈቃድ መርምራችሁ ወቁ ነው የሚለው። ሞኞች አትሁኑ። ያቺ የዓለም ጥበብ ሞኝነት ነው የሚለው የእግዚአብሔር ቃል። እኔ አይደለም ያልኩት፣ የእግዚአብሔር ቃል ይላል። የዓለም ጥበብ ሞኝነት ነው ለእግዚአብሔር ቃል። በቃ ለእግዚአብሔር ሐሳብ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር መንግስት የዓለም ጥበብ ሞኝነት ሆኖ ተነግሯል። አሁን ብዙዎቻችን የተቸገርነው የዓለሙን ሲስተም፣ ወርልድሊ ሲስተም፣ ሰኪላር ሲስተም በእግዚአብሔር መንግስት ውስጥ አምጥተን ከእምነታችን ጋር ስናዋህደው ያ አደጋለሁ። አንተ ግን ይላል መልካሙን የእምነት ገድል ተጋደል። የቆምክበትን እምነት ኮንፌስ በሰው ፊት ፐብሊክሊ ወጥተህ ያወጅከውን ያንን አዋጅ የተናገርከውን ምስክርነት እንዳታጎድፍ በእምነት ጽና፣ መልካሙን የእምነት ገድል ተጋደል ብሎ ሲናገር ለጢሞቴዎስ ታያላችሁ። ስለዚህ መልካሙን የእምነት ገድል ሲጋደል እኮ ያመነውን አምኖ ነው፣ ክርስቶስን አምኖ ነው። ብዙ የስህተት ትምህርቶች ነበሩ በዛን ጊዜ በኤፌሶን ላይ ብዙ የስህተት ትምህርት። ያንንም ላስተናገድ በትንሹ ያችም ትጠቅማለች። ከዚህኛው አስተምሮ የተወሰነችን ፓራግራፍ ውስጥ ከዛኛው ደግሞ አስተምሮችን ፓራግራፍ ውስጥ አንድ ላይ አደባልቄ ባስተምር በእንዲህ አይነት አካሄድ ቢሄድ ህዝቡን ይመርዘዋል። ሌላ አይነት አዲስ አስተምሮ ነው የሚፈጥረው። ገብቷችኋል ሐሳቤ የምለው? የእግዚአብሔር ቃል የእግዚአብሔር መንግስት ግን በእምነት ነው የሚሰራው። እምነታችን ደግሞ በክርስቶስ ኢየሱስ ላይ የተመሰረተ ነው። በሱ ሞትና ትንሣኤ ላይ የተመሰረተ ነው። በጸጋ በመዳን ላይ የተመሰረተ ነው። there is no other way። ሌላ መንገድ አምጥተን የቀላቀልነው ጊዜ ጥርጣሬ የሚባልን ነገር በልባችን እየዘራን እንሄዳለን። ያ ዘር ደግሞ አለማመንን ያመጣል በህይወታችን ላይ። አንዳች ነገር ብንለምን ከዛ በኋላ አንቀበልም። እየተጠራጠረ የሚለምን ይላል አንዳች ነገር እንዲቀበል አይምሰለው። ተጠራጥረህ ምንም ነገር በህይወት አትቀበልም። ስለዚህ እግዚአብሔር ይወዳል ሁሉን ነገር፣ መልካሙን ነገር ሁሉ ይወዳል ማድረግ። እንድትፈወስ ፈቃዱ ነው፣ እንድታድግ ፈቃዱ ነው፣ እንድትበለጽግ ፈቃዱ ነው፣ እንድትለመልም ፈቃዱ ነው፣ እንድትማር ፈቃዱ ነው። ይሄ
ይሄንን የእግዚአብሔርን ፍቃድ ለይቶ ማወቅና በሙሉ ልብ በኮንፊደንስ መማር ያስፈልጋል፣ መለማመድ። ሌላው በጣም ወሳኝ የምነግራችሁ ነገር ይቅር አለ ማለት የሰዎችን እምነት ይሸረሽራል። ይቅር አለ ማለት ባይዘዌ እንደ የትኛውም አይነት ኃጢአት ነው። ከመስረቅ ጋር ከመዋሸት ጋር በሉት ከዝሙትም ጋር ከምንም ጋር ከዛ የማይተናነስ ኃጢአት ነው በእግዚአብሔር ቤት ውስጥ። ጌታን እናውቃለን ብለን ሰውን ይቅር ሳንል በልባችን ሰውን ተሸክመን በአይምሯችን ሰው ተሸክመን የምንዞር ሰዎች ካለን ዛሬ መመለስ ይሆንልን፣ ይቅር ማለት ይሆንልን። ለማንም አይደለም፣ ለራሳችን በእምነት ይሄን ተራራ ተነቅለህ ሂድ ብትለው ይሄዳል አለ። ከዛ ግን ሁለተኛው ላይ የተናገረው ምንድነው? ስለ ይቅርታ የተናገረዋል። አያይዞ ነው የሚናገረው። ለጸሎታችሁ በቆማችሁ ጊዜ በማንም ላይ የያዛችሁት ነገር በልባችሁ የያዛችሁት ነገር ቢኖር አስቀድማችሁ ይቅር በሉ። ከዚህ ክፍል ግን ከፍ ብሎ ያነበብነው ክፍል ምን ይላል? ይሄን ተራራ በእምነት ተነቅለ ሂድ ብትሉት ይሆናል። ስለዚህ ያንን ተራራ ሙቭ የሚያደርገው እምነት ካንተ የልብ ሁኔታ ጋር የተያያዘ ነው። ለዛ ነው ኢየሱስ አያይዞ ያስተምረው። ዛሬ ሰዎች በልባቸው ሰው ተሸክመዋል፣ ይቅር ሳይሉ ለዘመናት ቤተክርስቲያን ውስጥ ይመላለሳሉ። ጸሎታቸው አልተመለሰም። they complain፣ በእግዚአብሔር ላይ ያጉረመርማሉ። ጸሎቴን አልተሰማም ብለው በፓስተሩ ላይ ያጉረመርማሉ። ይቅር ካላለን ይቅር የምንለው ለራሳችን ይቅር ማንል ሰዎች ከእግዚአብሔር አንዳች ነገር እንደማንቀበል ይሄንን እንወቅ። ዛሬ የመጨረሻ የምናገረው ነገር በልባችሁ ሐዘን ያለባችሁ ሰዎች፣ በሰው ላይ ያዘናችሁ ሰዎች፣ ሰው ያሳዘናችሁ ሰዎች ካላችሁ ፈጥናችሁ ይቅር በሉ ለራሳችሁ ስትሉ። ዛሬ የብዙ ሰዎች ጤና ተይዟል፣ የብዙ ሰዎች ፋይናንስ ተይዟል፣ የብዙ ሰዎች የሥራ በር ተዘግቶባቸዋል። ይጸልያሉ፣ መልስ የለም። ይጸልያሉ፣ መልስ የለም። ከቤተ ክርስቲያን ይዞራሉ፣ የማይተነብይላቸው ነብይ የለም፣ መልስ የለም፣ ጠብ የለም፣ የለም። ይቅር እንበል ወገኖች፣ ይቅር እንበል። እኔ እኮ ኢንቴንሽናሊ ነው ሰውን ይቅር እምለው። ኢንቴንሽናሊ ለምን? ለራሴ ስል ሁሉ ነገር እንደሚያዝ አውቃለሁ። ሰው ላይ አዝኜ ምንም ነገር እንደማይሳካልኝ አውቃለሁ። የደቂቃ የሰከንዶች ዲስኮምፈርት ሊሆን ይችላል ሰውን ይቅር ማለት። ያው አንዳንዶቻችን ያደግንበት ነገር ስለሆነ ሰውን ዝቅ ብሎ ማየት እና ራስን ዝቅ አድርጎ በሰው ፊት መቆም ይከብደናል፣ ያንዘፈዝፈናል። እየተንዘፈዘፍንም ቢሆን እናድርገው ወገኖቼ፣ ያዋጣናል። ብዙ ነገራችን ነው የሚያዘው በእግዚአብሔር ቤት ውስጥ። ጸሎት ይያዛል፣ መንፈሳዊ ህይወት በቃ ሰማይ ነው የሚዘጋው። አንተ ላይ ሰማይ ነው የሚዘጋብን። አደገኛ ነገር ነው ይቅር አለ ማለት፣ አደገኛ መርዝ። ስለዚህ መቼም እንደዚህ ተብሎ ዛሬ ከዚህ በኋላ ይቅር ሳይል እዚህ ቤተክርስቲያን የሚመላለሱ አይኖርም ብዬ አስባለሁ። ይኸው እኔ ኢንቴንሽናሊ የኔን ኤክስፒሪየንስ ብነግራችሁ ደብተር አውጥቼ ያሳዘንኳቸው ሰዎች ይቅር ልላቸው የምችላቸው ሰዎች ብዬ ጽፋለሁ። ለምን? በቃ ከክርስቶስ ኢየሱስ የተማርነው ትህትና ነው፣ ዝቅ ማለትን። አልሞትም። የሰው ፊት ማየት ምንም ማለት አይደለም። ለሰከንድ ነው፣ ለደቂቃ ነው። ከዛ በኋላ የሚከፈትልኝን ሰማያዊ በር አውቀዋለሁ፣ ብድራቴን አውቀዋለሁ። አልሞትም። ሰውን ይቅር ማለት አይገለኝም፣ አይገለም። እውነቴን ነው፣ አይገለም። ሰው ይቅር ማለት ፈውስ ነው የሚያመጣው፣ ፈውስ፣ ለአጥንት ፈውስ። ከዛ ጥሩ እንቅልፍ ትተኛለህ። በቃ ያን ሰውዬ ካናት ላይ ወርዷል፣ ሸክሙ ወርዶልሃል። እንዴት ሰውን ተሸክሞ እዚህ ይዞራል? ከባድ ነገር ነው ወገኖች የምላችሁ። ሁላችንም አይኖ እንፈተናለን በህይወት። ሰዎች አንዳንዴ ሳይረዱንም ይሆናል ከኛ ጋር የሚጋጩት። ምናልባት እኛ ብዙም የሰራነው ስራ ሳይኖር ሰዎች በራሳቸው ፐርሰፕሽን ከራሳቸው ድክመት
የተነሳ የበደልናቸው መስሎ ሊርቁን ይችላሉ። ግን ከኛ ይምጣ። አዋቂነት ነው። ከኛ ይምጣ። let's be the first one። ለመደወል የመጀመሪያዎቹ፣ ይቅር ለማለት የመጀመሪያዎቹ፣ ለማስታረቅ የመጀመሪያዎቹ እንሁን። ጥቅሙ ለኛ ነው። ያንን ሰው ሪሊዝ እናድርገው ዛሬ በጌታ በኢየሱስ ስም። የተሸከምናቸውን ሰዎች ዛሬ ሪሊዝ አደረግናቸው። በኢየሱስ ስም ሪሊዝ አደረግናቸው። ከዛ በኋላ ያንተ ፋይናንስ ሪሊዝ ይሆናል። ጸልየ ከዛ በኋላ የማታገኘው መልስ አይኖርም። ኮንፊደንስን እኮ ነው የሚመታው። ኮንፊደንስን የሚመታው አንተ ይቅር ያላልክ ጊዜ፣ ቂም ይዘህ በዞርክ ጊዜ ጤናህ ብቻ አይደለም የሚመታው። በቃ በእግዚአብሔር ላይ ያለህ ልብ መተማመን ራሱ ይመታል። በእውነት ቃሉ ኮንትራዲክት ስለሚያደርግ ነው ከቃሉ ጋር አይመችህም። በቃ ቤተክርስቲያን ራሱ መመላለስ አይመችህም። ቤት መቀርቀር ነው የምትፈልገው። ሰው ማየት ራሱ ያስጠላል። ይሄ አይሁን በኢየሱስ ስም። ዛሬ ግን ሪሊዝ አድርገናቸዋል በኢየሱስ ስም። ኮንፊደንሳችን ወገኖቼ በጌታ ላይ ያለ መተማመን በቃ ለእምነታችን የጀርባ አጥንት ነው። ኮንፊደንሳችን ከተመታ አለቀ። በጌታ ላይ ያለን የልብ መተማመን ከተመታ ብዙ ነገራችንን ነው የሚያስጥለን። በመጨረሻ እምላችሁ ኦቶሪቲያችንን ካለማወቃችን የተነሳ ብዙዎቻችን እምነታችን ተዳክሟል። በክርስቶስ ኢየሱስ ያገኘነው ኦቶሪቲ በእግዚአብሔር መንግስት ውስጥ እንደ እግዚአብሔር ልጅ ያለን ኦቶሪቲ በደንብ የገባን አይደለንም። አንዳንዶቻችን ከእግዚአብሔር ቃል ጋር ወይም ከመንፈስ ቅዱስ ጋር ያለን ህብረት ከመላላቱ የተነሳ እንዘነጋዋለን ያንን ኦቶሪቲ። አማኝ ጨለማ ሊሰለጥንበት አይችልም። በጨለማው ላይ ሊሰለጥን ነው የተጠራው። that is the authority of the sons and the daughters of God። ብዙዎቹ ዛሬ ክርስቲያኖች በእግዚአብሔር ቤት እየተመላለሱ በሆነ በዲሞኒክ ኢንፍሉዌንስ ውስጥ እንዳሉ ይሰማቸዋል ልበል ናቸው ለማለት ይከብደኛል። ይሰማቸዋል። ግን የእግዚአብሔር ቃል በሉቃስ 10:19 ላይ እንዲህ ይላል፣ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ነው የሚለው። ድድገሞ፣ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። this is the authority። ይሄ የአማኝ ስልጣን ነው። በጨለማው ኃይል ላይ የተሰጠን ስልጣን ነው። በእባብና በጊንጡ ላይ የተሰጠ ስልጣን ነው። በክፉ ላይ የተሰጠ ስልጣን ይሄ ነው። የሚጎዳህ የለም፣ ማንም የለም። ዛሬ ሰይጣን ሊጎዳኝ ነው፣ ሰይጣን እንደዚህ ብሎ፣ ሰይጣን በህልሜ ታይቶኝ፣ እባቡን እንደዚህ አይቾ በህልሜ። ዌክ አፕ። ኦቶሪቲን በትክክል ካለመገንዘብ የተነሳ የሚመጣ ሰይጣን ደግሞ ያችን ክፍተት አውቆ በህይወትህ ላይ የሚሰራው ድራማ ነው። ይሄ ድራማ ከዛሬ ጀምሮ ተነቅቶበታል ብለህ ውጣ። ተነቅቶበታል። በእውነት በእግዚአብሔር ቤት ውስጥ እየተመላለስክ የእግዚአብሔር ልጅ ተብለ ተቀድሰ ጸድቀ ሰይጣን እንዲያረገኝ፣ ሰይጣን እንዲሰራልኝ፣ ፓስተር ጸልይልኝ፣ የሆነ ከባድ ውጊያ በላይ ላይ እንደዚህ ያለ ምናምን ብለህ የምታስብ እውነቴን ነው የምላችሁ። ከተነቃኮ በቃ ይቀራል ይባላል። ከነቃህ እኮ አይገደድም፣ ጥሎ ነው የሚሄደው። ስላልነቃን እኮ ነው ብዙዎቻችን ሰይጣን ግራውንድ የሰጠ ነው። ኢግኖራንስ በጣም ትልቁ የሰይጣን መሳሪያ ነው። ዛሬ ምንም እንዳታውቅ ያደርግሃል። ስልጣንህን እንዳትረዳ እንዳታውቅ ያደርግሃል። ከቤተ ክርስቲያን እንድትቀር ያደርግሃል። ስለዚህ እንደዚህ ቃል ሲነገር አትሰማም። የት ትሰማለህ? አትሰማም። አንተም ቁጭ ብለህ መኝታ ቤቱ ሰይጣን የሚነግርህን ስትሰማ ነው የምትውለው። እውነቴን ነው የምላችሁ። ስለዚህ ከዚህ የተነሳ ብዙዎች ሰይጣንን ይፈራሉ። ሰይጣንን ይፈራሉ። በህይወት መፍራት የሌለብህ ሰይጣንን ነው። ሌላ ነገር እንኳን ቢያስፈራህ ግድ የለም፣ ግን ሰይጣንን እንዳትፈራው። ትረስት ሚ ተሸንፏል ጠላት። ሰይጣን ድሮ ፍርሃት
በፍርሃት ቀንበር ስር የነበርንበት ዘመን አልፏል። ሰይጣን እያስጨነቀ እኮ የገዛን ዘመን እኮ አለ አይደል እንዴ ወገኖቼ? እያስጨነቀ አሁንም ብዙዎች እንደዚህ ያሉ በቃ በሰንሰለት አስሮ ያስቀመጣቸው እያስጨነቀ በሞት ፍርሃት እያስጨነቀ ቀንና ሌሊት። ከዚህ ሁሉ እኮ ትብታብ ነው ነፃ ያወጣ ጌታ ኢየሱስ ክርስቶስ ተፈጸመ ብሎ በመስቀል ላይ ለአንዴና ለመጨረሻ ጊዜ የሰይጣንን ስራ የሞትን ስራ ከስር ነቅሎ ገድሎታል። ሞት በሞት ተሸንፏል። ሰይጣን ዛሬ የመጨረሻ የሚያስፈራራህ በሞት ነው። ትሞታለህ ነው የሚልህ። በቃ ካስፈራራህ የመጨረሻ ምንድን ነው የሚልህ? በቃ እገልሃለሁ፣ ትሞታለህ እኮ ነው። ሞትን ግን ቀጥቶታል ኢየሱስ። ሞት ተሸንፏል በሞት። ስለዚህ ዛሬ አማኝ የሚጠበቅበት አንድ አማኝ በክርስቶስ ኢየሱስ የተሰጠውን ኦቶሪቲ ነው መገንዘብ ያለበት። ካወክ ጊዜ ጀምሮ አንተ በጠላት ላይ አንደበትህን መክፈት ትጀምራለህ። እባብና ጊንጡን ረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል፣ የሚጎዳኝ አንዳች ኃይል የለም። በጣም ለሰይጣን ብዙ የአየር ጊዜ አልሰጠውም። አንድ ቃል ይበቃዋል። በእምነት ስንመላለስ በእግዚአብሔር ላይ ባለን የልብ መተማመን እንደ ጻድቅ በእግዚአብሔር ፊት ስንመላለስ ሰይጣን በእኛ ቦታ ላይ በእኛ ስፍራ በእኛ ቴሪቶሪ ላይ ስፍራ ሊኖረው አይችልም። ምክንያቱም ሰይጣን ባለው ያውቃል፣ አያውቅም እንዳይመስላችሁ። የሚጠጋውና የማይጠጋውን የሚያንዣብብበትን ቦታ በደንብ ለይቶ ያውቃል። በአንድ ስፔሲፊክ ኤሪያ ላይ ኖሌጅ ስትገነባ እውቀት ሲኖርህ ሰይጣን በዛ ኤሪያ ላይ መፈተኑን ያቆማል፣ ፈተናውን ያቆማል። ለምሳሌ በፈውስ አቅጣጫ በተለያየ በሽታ ተጽዕኖ ውስጥ በቃ በዲሞኒክ ኢንፍሉዌንስ አንዳንድ በሽታዎች ይመጣሉ። እነዛ በሽታዎች ላይ እውቀት ስትገነባ በክርስቶስ ኢየሱስ እንደ ልጅ ያለ ስልጣን በመገረፉ ቁስል እንደተፈወስ ካንተ ፈውስ ላንተ እንጀራ እንደሆነ ሲገባ ያንን ቃል እየመዘዝክ ኮንፌስ ማድረግ ስትጀምር ሰይጣን ያንተ ሌቭል ኦፍ አንደርስታንዲንግ ስለገባው ጥሎ ይሄዳል። ያንን ኤሪያ መፈታተኑን ያቆማል። እዛ ኤሪያ ላይ ሌላ ኤሪያ ደግሞ ይፈልጋል። ምናልባት እስቲ ፋይናንስ አካባቢ ደግሞ ላንዣብ ትንሽ ይላል። የሰይጣንን ስራ በጣም ጠንቅቀን ልናውቅ ይገባል። እውነቴን ነው ወገን፣ ሞኞች አትሁኑ። የእግዚአብሔርን ፍቃድ ምን እንደሆነ ፈተናችሁ ወቁ ነው የሚለው። ከዛ ይመጣና በፋይናንስ ኤሪያ ላይ ያንዣብብልሃል። ያ ቃል ዊክነስን ወይ አንተ አስራት አትሰጥም የሆነ ችግር አለችብህ። በቃ መባ ምናምን ላይ ችግር አለ፣ እዛ ፕሮግራም ላይ አትገኝም ብዙ ጊዜ። ይመጣና በቃ የተለያዩ ፈተናዎችን ይደቃቅንልሃል በዙሪያ። ያ ቃል እኮ ሰይጣን ዊክነስህን አንተ የዛኔ በኢየሱስ ስም ልቀቅ ፋይናንሴን አካውንቴ ስላልክ አይለቅም። የእግዚአብሔር ቃል ምን ይላል? ፈትኑኝ ይላል። ፈትኑኝ እስቲ ዘርህን አምጥተህ በእግዚአብሔር ቤት ላይ ለእግዚአብሔር መንግስት ጥለህ ከዛ አንተ ባትባረክ በዋቃ ባይሞላ የተጨቆነ የተነቀነቀ በረከት ቤት ባይገባ እኔን ፈትኑኝ ያለበት እግዚአብሔር ቃል አለ። የዛን ጊዜ አንተ የጮክ ጧትና ማታ ጉሮሮ እስኪደርቅ ድረስ ሰይጣንን መገሰጽ ሳይሆን ያለብህ ዘርህን አውጥተህ መስጠት። the moment you do that ሰይጣን ቴሪቶሪውን በክብር ለቆ ይሄዳል። ከዛ አካባቢ ደግሞ ሌላ ኤሪያ እንደዛ ነው የሰይጣን አሰራር ወገኖች። he knows your weakness። ኢግኖራንስ ከሆነ በኢግኖራንስ ነው የሚመጣው። አለማወቅ ከሆነ በማታውቅበት ኤሪያ፣ አለመታዘዝ ከሆነ ችግር የማትታዘዝበትን ኤሪያ ይመጣና እዛ ኤሪያ ላይ ይፈትንሃል። ይቅር ባይነት ካልሆነ ይቅር አለማለት ከሆነ ችግር ይመጣና እዛ ጋ ነው ስራውን የሚሰራው። እዛ ጋ ነው በቃ ግንኙነቶችህን ያበላሻል፣ ኔትወርክህን ያበላሻል፣ ሰላምህን በቃ ይረብሸዋል፣ እንቅልፍ ያሳጣሃል። ምን ከዛ በኋላ አንተ ገብቶ ከወንድሜ ጋር እኮ የሆነ ችግር አለብኝ እሱን ልፍታ ብለህ በሄድክ ጊዜ ሰይጣን አካባቢህን ለቆ ይሄዳል። ገብቷችኋል እምላችሁ ወገኖቼ? ሞኞች አንሆን። የእግዚአብሔር ፍቃድ ምን እንደሆነ ተረድተን
እግዚአብሔር በሰጠን ስልጣን ልክ በእምነት በድፍረት መቅረብ ይሆነልን። በእግዚአብሔር ቤት ውስጥ በዛ ልክ መመላለስ ይሆነልን።